ሰላም እንደምናላችሁ ሊንክ ብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። የዝውውር ጉዳዮች ልንቀኝ ከብዙ መጠፋፋቶች በኋላ ተገናኝተናል። በድጋሚ ስላገኘኋችሁ በጣም ደስ ብሎኛል። ዓለም ዋንጫ ጨዋታዎች የሚተላለፉበት ሰዓት የእንቅልፍ ሰዓታችንና የስራ ሰዓቶቻችን አዛባብን። በተለይ ሬጉላር ስራ ለምንሰራ ሰዎች በጣም ነገሮችን ከባድ አድርጎብናል ዓለም ዋንጫ። ከዛም ጋር ጥቂት መጠፋፋቶች ተፈጥሯል። ግን ትናንትና ቦምብ የሆነ ዜና ተሰማ። የማቲያስ ፈርናንዴዝ ወደ ስፐርስ ወደ ቶተንሃም ስፐር ማቅናት ያልተጠበቀ ነበር። ወደ ማንቸስተር ዩናይትድ ይመጣል ብዬ በእርግጠኝነት ከሚጠብቃቸው ተጫዋቾች ውስጥ እንደ አንዱ ነውና የብዙ ደጋፊዎች ስሜት እንደረበሸ ማስተዋል ችያለሁ። እናም ደግሞ አሁን የኖክአውት ስቴጅ ዓለም ዋንጫ ጨዋታዎችም ስለደረሱ ጥቂት ጊዜ ረፍቶችን ማግኘት ችለናል እና ከአንዳንድ ቀን ረፍቶች በኋላ እንገናኛለን። በተለይ በዝውውር መረጃዎች ማንቸስተር ዩናይትድን በተመለከቱ ከሚወጡ የካሪንግተንና የኦልድ ትራፎርድ ዜናዎች ጋር አብረን እንቆያለን። አሁን ዛሬ ግን ስለ ዝውውር እናወራለን። ማቲያስ ፈርናንዴዝ ማንቸስተር ዩናይትድ አጧል። ግን ማቲያስ ፈርናንዴዝን ከማጣቱ በላይ የማንቸስተር ዩናይትድ የክረምት የተጫዋች የዝውውር መስኮት ሙሉ በሙሉ መልኩን ቀይሯል፣ ወይም ደግሞ ፕላን ቢ ውስጥ ገብቷል። የማንቸስተር ዩናይትድ ሰዎች ትልቁ ጉዳይ ምንድን ነው የሚሉትን ጉዳዮች ለመዳሰስ እንሞክራለን። በጣም ትልቁ ጉዳይ ምንድን ነው? የማቲያስ ፈርናንዴዝ ዝውውር ጉዳይ አይደለም። ከዛም ቀደም ብሎ ነው የማንቸስተር ዩናይትድ የክረምት የተጫዋች የዝውውር መስኮት እቅድ መቀየር የጀመረው እና እሱን ለመዳሰስ እንሞክራለን። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ካጣ በኋላ እነማን ይመለከታል የሚሉትን ጉዳዮችም ለመዳሰስ እንዲሁ እንሞክራለን። የማርከስ ራሽፎርድን ጉዳይ በጥቂቱም እናነሳለን። ብቻ ብራችሁን ቆዩ። የምትገኙት በምትወዱት እንዲሁም በምታደምጡት በእናንተው ማን ዩናይትድ ኢንፎ ገጽ ላይ ነው። ከብዙ መጠፋፋት በኋላ ስለመጣን አልጎሪዝሙ እንዳይረሳ ሼር አድርጉልን፣ እንዲሁም ላይክ አድርጋችሁ ቪዲዮን ጀምሩ። ኮሜንት መስጫው እናንተን ስሜት ለመስማት ዝግጁ ነው። በተለይ ደግሞ በማቲያስ ፈርናንዴዝ የሚሰማችሁን ስሜት ጻፉልኝ። አብራችሁን ቆዩ። ተመለስና አድማጮቻችን፣ እንግዲህ ትናንትና ምሽት የማቲያስ ፈርናንዴዝ ዝውውር ወደ ቶተንሃም ስፐር እያለቀ እንደሆነ ዴቪድ ኦርንስትን በኤክስክሉሲቭ ኒውስ ከዘገበ በኋላና ብዙ የዝውውር ሚዲያ ላይ የሚሰሩ ጋዜጠኞች በሙሉ ዜናውን ካስተጋቡት በኋላ ሶሻል ሚዲያዎችን እየዞርኩ ለማየት ሞክሬ ነበረ። ከኤክስ ከቀድሞ ትዊተር ማለት ነው፣ እንዲሁም ቲክቶክ፣ ቴሌግራም የማንቸስተር ዩናይትድ ደጋፊዎች ስሜት ምን ይመስላል የሚለውን ለመታዘብ ሞክሬ ነበር። በጣም በርካታ በቁጥር ትንሽ የማይባሉ የማንቸስተር ዩናይትድ ደጋፊዎች በማንቸስተር ዩናይትድ የዝውውር ፖሊሲ በጣም እንደተገረሙ እንደተደናገጡ፣ እንዲሁም ደግሞ የሚቀጥለው የውድድር ዓመት የቡድን ግንባታ መልክ እያስፈራቸው እንደሆነ ሲጽፉና የማቲያስ ፈርናንዴዝ ዝውውር አለመሳካት ግራ እንዳጋባቸው ወይም ደግሞ ቶተንሃም ማቲያስ ፈርናንዴዝ ከማንቸስተር ዩናይትድ መንጠቅ መቻሉ በብዙ እንዳበሳጫቸው ሲገልጹ ስሜቶቻቸውን ሲያስረዱ ከሀገር ውስጥም ከውጭ የኤክስ አካውንቶችንም ስቃይ ነበርና ትክክለኛ ነው። እንደኔ ስለ ማቲያስ ፈርናንዴዝ ብዙ እንዳወራ ሰው ወይም ደግሞ የማቲያስ ፈርናንዴዝ አድናቂ እንደሆነ ሰው እና ላለፉት 2 ዓመታት በሳውዛምፕተንም እንዲሁም ደግሞ በዌስትሃም ቤትም አብዝቶ ለተመለከተው ሰው ደግሞ በዛ በሳውዛምፕተን የነበራቸው የዴብሊንግ እና የማቲያስ ፈርናንዴዝ ጥምረት ለተመለከተ ሳውዛምፕተን ይወረድ እንጂ የሁለቱ ተጫዋቾች በጣም ድንቅ ተሰጥኦ፣ ዴብሊንግ ወደ ኤቨርተን፣ ማቲያስ ፈርናንዴዝም ወደ ዌስትሃም የመጡበት ዌስትሃም ይወረድ እንጂ በዌስትሃም ቤት ውስጥ የነበረው አስደናቂ ፐርፎርማንስ የሚዘነጋ አይደለም እና ማንቸስተር ዩናይትድ ሊንክ ማድረግ ሲጀምር ከዚህ ተጫዋች ጋር ደስተኛ ከሆኑ ሰዎች ውስጥ አንደኛው እኔ ነበርኩኝ። ግን በመጨረሻ አልተሳካም። ቶተንሃም ስፐር የዚህኛው ተጫዋች ፈላጊ ሆኗል። ቶተንሃም ስፐር በመጀመሪያ እቅዱ ሊያስፈርም የሚሞክረው ሳንድሮ ቶናሊ ነበረ። ለሳንድሮ ቶናሊም ኦፊሻሊ የ80 ሚሊዮን ፓውንድ ጥያቄ ለኒካስል ማቅረብ ችለው ነበር። ኒካስል ያን ጥያቄ ውድቅ አድርጎ ነበረ። ኒካስል ያን ጥያቄ ውድቅ በማድረጉ ነው በተመሳሳይ በሚመስል ገንዘብ ውስጥ ማቲያስ ፈርናንዴዝን ማስፈረም የቻሉት። ዌስትሃም በዚህን ያህል ገንዘብ ይህን ተጫዋች ይሸጠዋል ብሎ ያሰብ አይመስለኝም። ግን ተጫዋቹ የነበረውን ኳሊቲ ለተመለከተ ሰውና እያንዳንዱ የክለብ የሪኳየርመንት ባለሙያዎች ሁሉ ፊታቸውን ሲያዞሩበት ያማት ሊቨርፑል፣ ማንቸስተር ዩናይትድ፣ ስፐርስ፣ ማድሪድ ጨምሮ የተጫዋቹ ፈላጊ ነው ብቅ ሲል ዌስትሃም ተጫዋቹን ለመሸጥ አመንትቶ ገንዘቡን ከፍ አድርጓል። 85 ሚሊዮን ፓውንድ ወይም ደግሞ ወደ ዩሮ የምታመጡት ከሆነ 95 ሚሊዮን ዩሮ፣ ወደ ዶላር ደግሞ የምታመጡት ከሆነ 112 ሚሊዮን ዶላር የዚህ ተጫዋች ገንዘብ ነው። በጣም ከፍ ያለ ነው፣ የተጋነነ ይመስለኛል ይሄኛው ገንዘብ ማለት ነው። ግን ማንቸስተር ዩናይትድ ማንን ነው የሚያስፈርም የሚለው ግን ኢንተረስቲንግ ጉዳይ ነው። እንግዲህ እዚህ ጋር ነው አንዳንድ ጉዳዮችን እያነሳን መቀጠል ያለብን ማለት ነው። የማንቸስተር ዩናይትድ የዝውውር እቅድ ባልታሰበ ሁኔታ አቅጣጫውን ቀይሯል። እንግዲህ በክረምቱ የማንቸስተር ዩናይትድ ሲዝን እንዳለቀ እንዲሁም ደግሞ
ወደ ኢንተርናሽናል ብሬክ ከማምራታቸው በፊት የማንቸስተር ዩናይትድ ቦርድ ስብሰባ ነበረው፣ ካሪክን የጨመረ ማለት ነው። ካሪክ ኦፊሻል አሰልጣኝ እንደሆነ ከተሾመ በኋላ የሪኳየርመንትና የዚህኛው የተጫዋቹ የዝውውር መስኮት ምን አይነት መልክ አለው የሚለውን ስብሰባ አድርጓል። የማንቸስተር ዩናይትድ አሁን የመጨረሻ ውሳኔ አሳላፊ በተለይ ደግሞ በተጫዋቹ ዝውውር ላይ ጄሰን ዊልኮክስ ሆኗል። አልቲሜት ሪስፖንሲቢሊቲ የሚወስደው እሱ ነው፣ በተጫዋቹ ዝውውር ላይ ማለት ነው። ውሳኔው የሚያሳርፈው እሱ ነው። ግን በሪኳየርመንት ስብሰባው ላይ ካሪክ ተሳትፎ ነበር። ካሪክ በተጫዋቹ ዝውውር ላይ እንደ ማናጀር ብዙ አስተዋጽኦ ባይኖረው ሄድ ኮች ስለሆነ ወይ ደግሞ ዋና አሰልጣኝ ነው እንጂ ማናጀር ስላልሆነ በጣም ብዙ ኃላፊነት ባይኖርበትም እናም ደግሞ የተጫዋች ዝውውሩ የመጨረሻ ውሳኔ ማሳረፍ ባይችልም ግን ነበረ ስብሰባው ላይ እና የመጀመሪያ እቅዳቸው ከነበረው አሁን የተቀየረ ይመስላል። በጣም ትልቁ ብሬክ ዳውን የማኑኤል ኡጋርቴ የባለፈው የጉልበት ጅማት መበጠስ ነው። በስፔንና የኡራጓይ የዓለም ዋንጫ የምድብ ጨዋታ ላይ ስፔን 1-0 ባሸነፈችበት ጨዋታ ላይ ማለት ነው ማኑ ኡጋርቴ ጉዳት አስተናግዶ ከሜዳ መውጣቱ ይታወሳል። የ25 ዓመት ኡራጓዊ የአማካይ ስፍራ ተጫዋች ማለት ነው እና የሱ መጎዳት እና ጉዳቱም ደግሞ ለረጅም ጊዜ የሚያቆየው መሆኑ ከተሰማ በኋላ ማንቸስተር ዩናይትድ አንድ ከነበረው ፕላን ውስጥ ያን ተጫዋች ፊርማ ለማከናወን የማኑ ኡጋርቴን ሴል ቫልዩ ወይም ደግሞ እሱን ሽጦ የሚገኝ ገንዘብ ለመጠቀም እንዳሰበ ታመነ። የሱና የማርከስ ራሽፎርድን ገንዘብ ሽጦ ለመጠቀም ከሁለቱ ተጫዋቾች የዝውውር ሂሳብ ውስጥ 40 ሚሊዮን አካባቢ ወደ 80 ሚሊዮን ዩሮ አካባቢ ይፈልግ ነበር ከራሽፎርድና ከማኑኤል ኡጋርቴ የተጫዋች ሽያጭ ማለት ነው። ግን አሁን የማኑ ኡጋርቴ ጉዳት ተጫዋቹ ከማንቸስተር ዩናይትድ ጋር እንዲለያይ አያስችለውም። ወይም ደግሞ ይሄን ያህል ረጅም ጊዜ ጉዳት ያለበት ተጫዋች ማንም ሊያስፈርም አይችልም። እናም በተጨማሪ ደግሞ የማርከስ ራሽፎርድ ማንቸስተር ዩናይትድ ያቀረበውን ገንዘብ ከፍሎ መውሰድ የሚችል ክለብ ያለም አይመስልም። እስካሁን ለማንቸስተር ዩናይትድ የቀረበ ጥያቄም የለውን ጥያቄዎች ነው የቀረቡ ያሉት ወይም የውሰት ጥያቄዎች። ማንቸስተር ዩናይትድ ማርከስ ራሽፎርድ ለሶስተኛ ጊዜ በውሰት መስጠት እንደማይፈልግ ነው የተዘገበ የሚገኘው። ኮንትራቱ 2028 ነው የሚጠናቀቀው። ገና ተጨማሪ 2 ዓመታት ይቀሩታል። ግን ማንቸስተር ዩናይትድ በፍጹም ለተጨማሪ የሶስተኛ ጊዜ ውሰት ውል መስጠት አይፈልግም ነው የተባለው። ስለዚህ ማንቸስተር ዩናይትድ የዝውውር ፖሊሲ ሽፍት አደረገ። እርግጥ በአማካኝ ስፍራ ውስጥ ያለው እቅድ ምንም ለውጥ እንደሌለው ይዘገባል ወይም ተዘግቧል። ግን የመስመር ተጫዋች በተለይ ደግሞ የቀኝ እግር የግራ መስመር አጥቂ ማንቸስተር ዩናይትድ ያስፈርማል ተብሎ ይጠበቅ ነበረ፣ እንደ ኒዲያ አይነት የኤቨርቶን የመስመር ተጫዋች ማለት ነው። ግን አሁን ማርከስ ራሽፎርድ ለማቆየት እንዳሰቡ በተለይ ደግሞ የመጀመሪያ 3 ሳምንታትን በፕሪሲዝን ለማየት እንደሞከሩና የማንቸስተር ዩናይትድ የፕሪሲዝን የአውሮፓ ቱር ላይ ኦፊሻሊ አብሮ እንደሚገኝና በነዛ የፕሪሲዝን ቆይታዎች ውስጥ የሚያሳየው ምላሽ ለማይክል ካሪክ ተጫዋቹ በቡድን ውስጥ እንዲቆይ ያደርገዋል። ወይም ደግሞ ማንቸስተር ዩናይትድ እና ካሪክ በሚፈልጉት ደረጃ ፊትነሱም ብቃቱም ካልተመለሰ ግን ሌላ አማራጮች ለመመልከት ይረዳቸዋል ማለት ነው። ያ ማለት የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋች ፍለጋ ባይቆምም የመስመር አጥቂ ግን ማንቸስተር ዩናይትድ ለጊዜውም ለማስፈረም እንዳቆመ ነው እንግዲህ እየተዘገበ የሚገኘው። ታስታውሳላችሁ እኛም ፕሮግራም ሰርተናል። ካሪክ የክርስቲያንሲዮ ሰመርቪል የደቹ የኔዘርላንዱ አጥቂ የዌስትሃሙ የፊት መስመር ተጫዋች ፈላጊ ብቻ ሳይሆን አድናቂም ጭምር ነበር። ማንቸስተር ዩናይትድ ከክርስቲያንሲዮ ሰመርቪል ለማስፈረም የመጀመሪያ ግንኙነት ከተጫዋቹ ጋርም ከክለቡ ጋር አድርጎ ነበር። አሁን ግን ሆልድ ሊደረግ እንደሚችል ነው እየተዘገበ የሚገኘው ማለት ነው። እሱ ያስፈራኝ ነገር ነው። ማንቸስተር ዩናይትድ እነማን ይሸጣል የሚለው ኢንተረስቲንግ ጉዳይ ነው። እንግዲህ ማንቸስተር ዩናይትድ አንድሬ ኦናናን ከክለቡ ጋር ተለያይቷል። በውሰት ነው አሁን ለተጨማሪ ወደ ትራንስፖንሰር አምርቷል። 2 ቀሪ የኮንትራት እድሜዎች ይቀሩታል በአመታት ማለት ነው። ግን አሁንም በውሰት ወደ ትራንስፖንሰር አቅንቷል። ጆሹዋ ዚርኪዚ ከክለቡ ጋር ይለያያል ተብሎ ይጠበቃል። ወደ ጣሊያን ደግሞ የማምራት እድሉ ሰፊ ነው። ራዲክ ቪቴክ የሚባል ቻምፒዮንሺፕ የቆየ በጣም ብዙ የሚወራለት ግብ ጠባቂ ያለ የማንቸስተር ዩናይትድ እሱም ማንቸስተር ዩናይትድ ገንዘብ ለማግኘት ይሸጧል ተብሎ ይጠበቃል። አልተ ባይንደር ከክለቡ ጋር ይለያያል ተብሎ የሚጠበቅ ግብ ጠባቂ ነው። ሌላው ኮሊን ኦፊሻል ጥያቄ አቅርቧል ለማንቸስተር ዩናይትድ ቼዲ ኦቢ ማርቲን ለማስፈረም በውሰት እና ተጫዋቹን ለማጎልበት ማለት ነውና ማንቸስተር ዩናይትድ እያጠነበት ይገኛል። ይህን ተጫዋች ወደ ቡንደስሊጋ እንዲሄድና ብቃቱን አጎልብቶ እንዲመጣ ማለት ነው። እነዚህ ተጫዋቾች ማንቸስተር ዩናይትድ የመሸጥ ፍላጎት አለ። አሁን እነማንን እየተመለከተ ነው? በተለይ ደግሞ ኤሊት አንደርሰንንና እንዲህ ማቲያስ ፈርናንዴዝን ካጣ በኋላ በሁለቱ ክለቦች
በሲቲም እንዲሁም በስፐርስም ካጣ በኋላ እነማን የተመለከተ የሚለው ኢንተረስቲንግ ጉዳይ ነው። አሁን ያን ተጫዋች ዝውውር ጨርሷል። የክርስቲያን ኦርዛኮን ዝውውር ማለት ነው። ብዙ እናወራበታለን ብዬ አስባለሁ። 17 ዓመት ወጣት ተጫዋች ነው። እርግጥ ከአንድ ወር በኋላ 18 ዓመት ይሞላል። ኮሎምቢያ ተጫዋች ነው። ሜዲካሉን በዚህ ሳምንት ያደርጋል። ከፈርታሊቲ ሴፍ ከሚባል ክለብ ነው ከኮሎምቢያ የሚመጣ። ስለ ተጫዋቹ ሌላ ጊዜ አወራቸዋለሁ። የወጣት ቡድኑ ነው የሚቀላቀል። ግን አሁን ማንቸስተር ዩናይትድ እየተመለከተው ያለው ተብሎ የሚታሰበው ተጫዋች ፌሊክስ ሜቻ ነው። የዶርትሙንድን የ25 ዓመት የማንቸስተር ሲቲ አካዳሚ ውጤት የሆነው ማለት ነው። ሜቻን ያለፉትን 3 እና 4 ዓመታት ተመልክቼዋለሁ። በተለይ ደግሞ በኤዲን ተርዚች አሰልጣኝነት ጊዜ ቦሩሲያ ዶርትሙንድ ቻምፒየንስ ሊግ ፋይናሊስት ከሪያል ማድሪድ ጋር በሆነበት ጊዜ ከቡድኑ በጣም ወሳኝ ተጫዋቾች ውስጥ እንደ አንዱ ነው በፌሊክስ ሜቻ ማለት ነውና በጣም ጥሩ ተጫዋች ነው። አሁን የጀርመን ብሔራዊ ቡድን የአማካይ ስፍራን ሲመራን በዓለም ዋንጫው ተመልክተናል። ጀርመን ብትወድቅም ማለት ነው። ይህን ተጫዋች ማንቸስተር ዩናይትድ ያጤነበት ነው የተባለ ከሲቲ አካዳሚ የተገኘ ተጫዋች ከመሆኑ አንጻር የማንቸስተር ከተማን የመልመድ ችግር አይኖርበትም፣ ወይም ደግሞ የማንቸስተርን ከተማ ቅዝቃዜ ጋር በፍጥነት ይላመዳል ተብሎ ይጠበቃል። የእንግሊዝኛም ችግር እንደሌለበትና እንግሊዝ ውስጥ እንደተወለደ ነው ሪፖርቶቹ የሚጠቁሙት። ስለዚህ ኢንተረስቲንግ ነው። እሱን እየተመለከቱ እንደሆነ ነው እየተዘገበ የሚገኘው። ሌላኛው አሌክስ ስኮት ነው። ቦርንሞዝ ምንም የመሸጥ ፍላጎት የለውም ነው እየተባለ የሚገኘው ማለት ነው። በርካታ ተጫዋቾች ከቡድኑ የሚወጡ ስለሆነ ማለት ነው። ስኮት 28 ኮንትራት አለው፣ ገና 22 ዓመቱ ነው እና እድሜው ገና ከመሆኑ አንጻር አሌክስ ስኮት በፈለግነው ጊዜ የፈለግነውን ገንዘብ ጠርተን እንሸጠዋለን የሚል እምነት በቦርንሞዝ ሰዎች አለና በዚህኛው ተጫዋች የዝውውር መስኮት ተጫዋች የመሸጥ ፍላጎት የለም ተብሏል። ግን በማንቸስተር እቅድ ውስጥ ያለ ነው። ምንም ያለየለት አንድ ዝውውር አለ፣ የኦሩሊ ቹዋሚኒ ዝውውር ማለት ነው። እንግዲህ ወደ ሪያል ማድሪድ ቤት ጆዜ ሞሪኖ ከደረሱ በኋላ ከተጫዋቾች ጋር በግል ግንኙነት ለማድረግ የሞከሩ ነው። በተለይ ደግሞ ወደ ዓለም ዋንጫው ካልሄዱ ተጫዋቾች ጋር በሚቀጥሉት ጋር ግንኙነት እያደረጉ ይገኛሉ እና ፌዲ ቫልቨርዴ የቡድኑ አምበል ሆኖ እንደሚቀጥል እርግጥ ሆኗል። ከፌዲ ጋር ኦራል ቹዋሚኒ ይቀጥላል አይቀጥልም እስካሁን ውሳኔ አላገኘም ነው የተባለ። ጆዜም በዚሁ ላይ ውሳኔ አላሳደረም ነው የተባለ። ግን ማድሪድ የሚያመነታ ከሆነና ተጫዋቹን ለመሸጥ ፍላጎት ካለው ግን ማንቸስተር ዩናይትድ በመጀመሪያ ደረጃ የተጫዋቹ ፈላጊ ሆኖ ወደ ቤርናቡ ያመራል ተብሎ ይጠበቃል ማለት ነው። ኦራል ቹዋሚኒን በተመለከተ እኔ ጥያቄ አለብኝ። ኦራል ቹዋሚኒና እንዲሁም ደግሞ ኮቢ ማይኖ አንድ ላይ መጣመር ይችላሉ ወይ በሚለው ጉዳይ ላይ ሁለቱም ፓዘር አማካኞች ከመሆናቸው አንፃር ጥያቄ አለኝ። ግን ማንቸስተር ዩናይትድ እሱን ይመለከታል ተብሎ ይጠበቃል። የካርሎስ ባሌባ ጉዳይ አለ። ካርሎስ ባሌባ አሁን አንድ አመት በጥሩ ብቃት ለሊጉ ስላልተጫወተ ወይም ደግሞ በብቃት መውረድ ምክንያት በብዙ ጨዋታዎች ተጠዋዋቂ ነበረ። ብራይተን የዛሬ አመት የጠራውን የ80 ሚሊዮን ዩሮ ፓውንድ ገንዘብ አሁን ይጠይቃል ተብሎ አይጠበቅም። ማንቸስተር ዩናይትድ በሆኑ ሰዓታት ውስጥ ባልተጠበቀ ሰዓት ወደ ካርሎስ ባሌባ ዝውውር ሊገባ እንደሚችል መገንዘብ ይቻላል። አደም ዋርተን ወይም ደግሞ ሳንደርበርግ የሚሉ ስያሜዎችም አሉ። ሳንደርበርግ በጣም ጥሩ ፊርማ ነው፣ ግን ለቡድን ልምድና ለባካፕ ከሆነ ማለት ነው። ይሄ ኖርዌያዊ የፉልሃም አማካኝ ስፍራ ተጫዋች ማለት ነው ሳንደርበርግ። በተለይ ደግሞ ማርኮስ ሲልባ ከፉልሃም ጋር መለያየቱን ተከትሎ የመልቀቅ ፍላጎት አለው የሚሉ መረጃዎች አሉ ሳንደርበርግን በተመለከተ ማለት ነው። ግን አንዳንድ ጉዳዮችን ለአንሳ እስኪ ደጋፊዎችን በተመለከተ ማለት ነው። የተጫዋቹ የዝውውር መስኮት በጣም ረዥም ጊዜ ገና ይቆያል። ከዚህ በኋላ 2 ወራትን ያህል ይቆያል። ከዚህ በኋላ ማለት ነው። ጁላይ ዛሬ እየገባ አይደለ? ስለዚህ ሰፊ ጊዜ ያለ ብዬ አስባለሁ እና ብስጭት የሚያስፈልግ አይመስለኝም። እና ደግሞ የተጫዋቹ የዝውውር መስኮት እንደሚታወቀው በጣም በጊዜ የምትፈልጉን ተጫዋች ማግኘት ብችሉ በጣም መልካም ነው፣ ምንም ጥያቄ የለውም። ግን ገቢያው ደግሞ የሚያቀርብላችሁ ኦፕሽኖች አሉ። ገቢያው የሚያቀርብላችሁ ለምሳሌ አዩ ቦዌንዴ የሞሮኮ የአማካይ ስፍራ ተጫዋች ተመልክታችሁታል ብዬ አስባለሁ። ሪያል ማድሪድ፣ ማንቸስተር ሲቲ፣ አርሰናል፣ ዩናይትድ ይፈልጉታል ይባላል። ይሄ ተጫዋች ሊል ውስጥ ላለፉት ዓመታት ነበር፣ ግን በትልቅ ደረጃ መጫወት እንደሚችል በዓለም ዋንጫው ስላሳየ ትልቅ ክለቦች ይሳተፉበታል ተብሎ ይጠበቃል። ይሄ አሁን ማርኬቱ ያመጣው ነው። ደግሞ ሲዝኑ ገና ሊጀምርም በፕሪሲዝን የሆኑ ተጫዋቾች በቦታቸው ላይ ተጫዋች ሲፈርሙባቸው ወደ ማርኬት ይመጣሉ እና ያልተጠበቁ ትልልቅ ዝውውሮች ማርኬቱ ያቀርብላቸዋል። በጣም ብዙ ጊዜ እንደዚህ ነገር ያጋጥማል። በጣም ብዙ ጊዜ ማለት ነው። ማርኬቱ አሁን ሊሸጡ የሚችሉ የሚባሉ ተጫዋቾች አሉ አይደለ? ግን ከዛ ውጭ ያለ ያልተጠበቀ ተጫዋች ከሆነ ቡድን ሲለቅ ልትሰሙ ትችላላችሁ። መልቀቅ ብቻ ሳይሆን ደግሞ ያልተጠበቀ ተጫዋች ወደ ገበያው ሲወጣና ክለብ ሲያጣ ልትመለከቱ ትችላላችሁ። ግን ደግሞ የሚያስፈራ ጉዳይም ያለ ይሄን ያህል ትዕግስትም ያስፈልጋል አይደለም። የሚያስፈራ ጉዳይ አለ። ታስታውሳላችሁ፣ ትራውማታይዝ የሆንበት አንድ ዝውውር አለ አይደለም? የፍራንኪ ዲዮንግን በኤሪክ ቴን ሃግ ለማስፈረም እስከ መጨረሻው ድረስ ሞክረን
ሳይሳካልን ቀርቷል። የእሱ አለመምጣት የማንቸስተር ዩናይትድ እቅድ በብዙ እንዳፋለሰ ካስሜሮ በመጨረሻ ሰዓት መጥቶ የማንቸስተር ዩናይትድ ተወዳጅ ሌጀንድ ተጫዋች ሆኖ ተሸኝቷል። ግን ያልተጠበቀ ዝውውር ነው የካስሜሮ። ፍራንኪን ነበር ማንቸስተር ዩናይትድ የሚፈልግ የነበረው ማለት ነው። እንደዚህ ነገር እንዳይፈጠር ያሰጋል። ግን ደግሞ ገና ረጅም ጊዜ እንዳለ ማሰብ አስፈላጊ ይመስለኛል። ስላገኘኋችሁ በጣም ደስ ብሎኛል። ከዚህ በኋላ ከአንድ ቀን ረፍት በኋላ ለመገናኘት እንሞክራለን። ዓለም ዋንጫ ብዙ ረብሾን ነው የተጠፋፋ ነው። በድጋሚ በጣም ስላገኘኋችሁ ከልብ አመሰግናለሁ።